ሰላም ውድ ተማሪዎች እንዴት ናችሁ? ቸር ሰላም ነኝ። ዛሬ የምሰራላችሁ 12ኛ ክፍል ተማሪዎች ሌሰኑን በአግባቡ ጨርሰናልና ለኢንትራ ኤግዛም ራሳችሁ እንድታዘጋጁ ጥያቄ መስራት መለማመድ ስላለባችሁ ጥያቄዎች ነው የምሰራላችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁኝ ስለሆናችሁ በቅድሚያ አመሰግናለሁ። የመጀመሪያው ርዕስ ጥያቄያችን ምን ሰራው እዚች ጋር መታየዋት ነች ምንድነው ምትል the diagram below shows the oscillation of simple pendulum ይለናል። እዚህ ጋር መታየት oscillation simple pendulum አለ በስዕል እና ይሄ ፔንዱለም በማየት ትራቭላንሱ ወይም ደግሞ sequence of representation full oscillation perform የሚሆንበት የትኛው ነው የሚል which one of the following sequence represents a full cycle oscillation ይለናል። full cycle oscillation represent የሚያደርገው የትኛው ነው ከዚህ ፔንዱለም ዲያግራም በመነሳት ማለት ነው። ምርጫ ነው A from A ከA ወደ B ከB ወደ C then ወደ B ይላል። B ላይ ስትሄዱ ከቢ ተነስቶ ወደ A ከቢ ወደ A then ከቢ ወደ C ይላል። C ላይ ስትሄዱ ከA ወደ B ከA ወደ B then ከC ወደ A ይላል ከC ወደ A ይለናል። then ከA ወደ B ከA ወደ B ይላል። ፔንዱለሙን በማየት ነው የምትመልሱት ዲያግራሙን። D ላይ ስትሄዱ ከB B ተነስቶ ወደ C then ወደ B then ወደ A then ወደ B ይላል። እነዚህ ነው ፔንዱለሙን በማየት full cycle oscillation perform የሚሆነው within this type of simple pendulum ከየት ወደ የት ነው የሚለው ነው የምታዩት። እዚች ጋር ፔንዱለሙን oscillate ስናረግ መነሻችን B ነው። ከB ተነስተን ወደ C ይሄዳል አይደል? then ወደ B ይመለሳል then ወደ A ይሄዳል ማለት ነው። ስለዚህ አሁን ከB ወደ C then ወደ B then ወደ A የሚለውን ነው የምንመርጥ ማለት ነው። ምክንያቱም full oscillation ስለሆነ ፔንዱለሙን በማየት ነው የምንመልሰው። መነሻችን B ነው። ፔንዱለሙ ሳስፔንድ የሆነበት የተንጠለጠለበትን ዋና ገመድ ነው የምናይ። then it travels from C and then back to B and then return to A ብለን ነው የምንመልስ ማለት ነው። አሁን ይሄን ያዘልን ከB ወደ C B ወደ C then ወደ B then ወደ B then ወደ A then ወደ B so at original position ይመለሳል ማለት ነው። so D መልሳችን ነው ማለት ነው። D እዚህ ጋር መታዩት ምርጫ D መልሳችን ይሆናል ማለት ነው። ኦስሌሽኑ ከB ወደ C ነው then ወደ B ነው then ወደ A ነው then ወደ B ነው ወደ original position ይመለሳል ማለት ነው። full oscillation perform ይሆናል within a simple pendulum appear like this ማለት ነው። እንደዚህ አይነት ጥያቄ ሲሰጠን በዚህ ልክ ተረድታችሁ መመለስ እንድትችሉ ነው። ሁለተኛ ጥያቄያችን እቺ ነች እዚህ ጋር መታየት in the figure below a hoop I capital which is moment of inertia is equal to mass times radius square is freely rolling down an inclined plane ይላል። እዚህ እንደምታዩት ነው inclinationን freely roll down ነው የሚያደርግ with inclined plane like this with angle theta ተቀምጦልናል እዚህ ጋር with h height ማለት ነው። then what is the acceleration of the hoop down the plane ይለናል። አክሰለሬሽኑ ምን ያህል ነው የሚሆነው የሆፑ down the plane run የሚያደርግበት አክሰለሬሽን ማለት ነው። እንደዚህ አይነት ጥያቄ ደግሞ ሲኖር ምን መልሰው ሮቴሽናል ሞሽን ነው። so ቶርኪው ያለውን ጀነራል አፕሊኬሽን ፐርፎርማንስ በመረዳት ነው። so rotational motion ስለሆነ with inclination having a hoop to be rolled down like this then what's torque is equal to force times perpendicular radius አይደል? force times perpendicular radius ማለት ነው።
when we explain in terms of moment of inertia, torque Q is equal to moment of inertia times angular acceleration alpha. Angular acceleration alpha. Then you have to formulating here you have so force times perpendicular radius r, which is equal to moment of inertia times alpha, angular acceleration alpha, which is the torque. When we relate these two ማለት ነው ሁለቱን ሪሌት ስናደርግ እዚህ እንደርሳለን። አሁን ነገር ግን እዚህ ጋር የተሰጠን ኢንክሊኔሽን ሆፕ ሮል የሚያደርግበት ኢንክሊኔሽን ዊዝ አንግል ቴታ ስለሆነ ሪዞልቭ እናደርጋለን። ኤምጂ አለ ኢን ተርምስ ኦፍ ኤምጂ ኮምፖነንት ፎርሶች እናወጣለን። ቨርቲካል እና ሆሪዞንታል ኮምፖነንት ፎርሶች ሮልድ የሚያደርገው ዊዝን ሆሪዞንታል ዊዝን ኤክስ ነው። ዜን ኤምጂ እዚች ጋር አለች። ለምሳሌ ይሄ ቢሆን ኤምጂ ሳይን ቴታ ነው ፎርስ ማለት ነው። ኤፍ ኮምፖነንት ፎርስ ኤምጂ ኮስ ቴታ እና ኤምጂ ሳይን ቴታ አለ። ኤምጂ ኮስ ቴታ ሰፖርቲንግ ፎርስ ነው ወደ ላይ ቨርቲካል ላይን ፎርሱ ነው። ኤምጂ ሳይን ቴታ ግን ሆሪዞንታል ፎርሱ ሮልድ የሚያደርግበት ዊዝን በኢንክሊኔሽን ነው። ስለዚህ ኤምጂ ሳይን ቴታ በፎርስ ቦታ ፎርስ ማለት ኤምጂ ሳይን ቴታ ስለሆነ ኢን ተርምስ ኦፍ ኤምጂ ሳይን ቴታ ታይምስ እቺ ራዲየስ አር እንዳለች ናት ፐርፔንዲኩላር ራዲየስ is equal to moment of inertia ማለት ምን ማለት ነው? ማስ ታይምስ ራዲየስ ስኩዌር ማለት ነው አይደል? ታይምስ አልፋ አንጉላር አክሰለሬሽን ይሆናል ማለት ነው። ዜን አንጉላር አክሰለሬሽን ማለት ምን ማለት ነው? አንጉላር አክሰለሬሽን ማለት አልፋ is equal to ኦሜጋ አንጉላር ቬሎሲቲ ኦቨር ታይም ነው። ኦሜጋ ማለት ደግሞ ኦሜጋ ማለት ምን ማለት ነው? ታንጀንሻል ቬሎሲቲ ሰርኩላር ሞሽን ቱ ዳይሜንሽናል ሞሽን ላይ ታንጀንሻል ቬሎሲቲ ማለት ምን ማለት ነው? አንጉላር ቬሎሲቲ ኦሜጋ ታይምስ ራዲየስ ማለት ነው አይደል? ዜን አሁን ኦሜጋን ማግኘት እንችላለን which is equal to ታንጀንሻል ቬሎሲቲ ኦቨር ራዲየስ። አሁን ሰብስቲት ብታረጉት እዚህ ጋር ምን ያመጣልናል? አልፋ እናገኛለን ኢን ተርምስ ኦፍ ሊኒየር አክሰለሬሽን ማለት ነው። ስለዚህ አልፋ አንጉላር አክሰለሬሽን which is equal to what is omega? ኦሜጋ ማለት tangential velocity over radius no times 1 over time. You see? አሁን velocity over time ማለት acceleration ነው linear acceleration። ስለዚህ ምን ይሆናል ማለት ነው? alpha angular acceleration is equal to linear acceleration over radius ነው ማለት ነው። አሁን ይሄን ሰብስቲት ማድረግ እንችላለን እዚህ ጋር in terms of alpha ዜን ምን እናገኛለን ማለት ነው? mg sin theta times perpendicular distance r which is equal to mass times radius square which is the moment of inertia times what's alpha angular acceleration? Linear acceleration over radius. So you have to substitute like this and then omit ማድረግ እንችላለን። ይሄ ራዲየስ አንዱን ራዲየስ ያጣፋልና ስለዚህ ማስ በማስ ይጣፋል። ኦቨር ራዲየስ እናደርገው ራዲየስ በራዲየስ ይገን ካንስል አውት ይሆናል። አሁን ምን ይቀረናል? አክሰለሬሽኑን አገኘን ማለት ነው። አክሰለሬሽን እኩል ይሆናል g sin theta ብለን አገኘን ማለት ነው። ሶ ከምርጫው ስትሄዱ አሁን አክሰለሬሽን ነው የተጠየቅነው። a half g sin theta ይላል፣ b half g ይላል፣ c g sin theta ይላል፣ d g ይላል። ስለዚህ መልሳችን g sin theta አሁን ሰርተን ያገኘነው ይሆናል ማለት ነው። ሶ በዚህ ሁኔታ ጥያቄዎችን መመለስ እንችላለን ማለት ነው። ሌላው እዚህ ጋር እንዴት ጥያቄ የምታዩት ናት ምንድነው? እኔ two uncharged metal spheres L capital and M capital are in contact ይለናል። A negatively charged rod is brought close to L ይለናል። Then but not touching it as shown እዚህ እንደምታዩት ነው። ስፊሮቹ ይሄ ኤል ስፊር አለን ኤም ስፊር አለን። ስለዚህ ኔጌቲቭሊ ቻርጅድ የሆነ ሮድ ወደ ኤል ተጠግቷን ነገር ግን አልነካውም ነው የሚለና
ስለዚህ if the sphere are slightly separated and the rod is then drawn down withdrawn, what will be the charge on each sphere ይለናል። አሁን ምንድነው የሚለን? ስፊሮቹ በትንሹ የተለያዩ ቢሆኑ የተለያዩ ያልገጠሙ ቢሆን ማለት ነው slightly separated ቢሆኑ then the rod is then withdrawn ሮዱን withdrawn ብናረገው ብናስወግደው what will be the charge on each sphere በእያንዳንዱ ስፊር ላይ ያለው ቻርጅ ምን ይሆናል ነው የሚለን። መጀመሪያ ኔጌቲቭሊ ቻርጅድ የሆነ ስፊር ነው። ስፊሮች መጀመሪያ ላይ አንቻርጅድ ሜታል ስፊር ናቸው። አንቻርጅድ ማለት ኒውትራል ናቸው ማለት ነው። before they all are neutral and then there is a negatively charged rod to be brought near to the sphere L እንደዚህ እንደምታዩት ነው። ስለዚህ መጨረሻ ላይ ይሄን ያስጠጋነውን ሮድ ዊዝድራውን ብናርቀው ብንወስደው ማለት ነው የስፊሮቹ ቻርጅ አፍተር ምን ይሆናል ነው የሚለን። ምርጫ ነው እዚህ ጋር እንደምታዩት L is negative and M is positive ላ sphere L is negative charge and sphere M is positive charge ይለናል። B ላይ both spheres are negative charge ሁለቱም ስፊሮች ኔጌቲቭ ቻርጅ ነው የሚኖራቸው ይለናል። ሁለቱ አንድ አይነት ቻርጅ ኔጌቲቭ ቻርጅ የሮዱን ማለት ነው። ሮዱ ኔጌቲቭ ቻርጅ ነው። ኔጌቲቭ ይሆናሉ ይላል። ሲ ላይ ስትመጡ L sphere L is positively charged and sphere M is negatively charged ይለናል። sphere L negatively charged ነው፣ positively charged ነው። sphere M ደግሞ negatively charged ይሆናል ይለናል። D ላይ both spheres are neutral ይላል። ሁለቱ ስፊሮች ኒውትራል ናቸው ይለናል። ስለዚህ ይሄን ጥያቄ አሁን ስንረዳው መጀመሪያ ላይ ሁለቱ ስፊሮች ኒውትራል ናቸው፣ አንቻርጅድ ናቸው። ዜን አሁን ስላይትሊ ሴፓሬሽን አላቸው፣ በትንሹ ተለያይተዋል። ዜን ኔጌቲቭሊ ቻርጅድ ሮድ ከስፊር ኤል አስጠጋንበት፣ አልነካነውም፣ ማስጠጋት ነው። ስናስጠጋ አሁን charging system አለን አይደል? charging by rubbing, by conduction, by induction. Which method will take away from here? Remember. ዜና አሁን ስናስጠጋው ምንድነው የሚሆን? ይሄ ቻርጅ ኒውትራል ነው። ፖዚቲቭ እና ኔጌቲቭ ቻርጆች መጠናቸው እኩል ነው ማለት ነው፣ ኒውትራል። ስለዚህ ኔጌቲቭሊ ቻርጅድ የሆነ ሜታል ሮድ ስናስጠጋለት የስፊሩን ፖዚቲቭ ቻርጆች ነው የሚስባቸው አይደል? unlike charges will attract each other በሚለው ፖዚቲቮችን ወደ ሜታል ሮዱ ይስባቸዋል። ኔጌቲቮችን ደግሞ እዚህ ላይ ከስፊሩ ያሉትን ኔጌቲቭ ቻርጆች ይገፋቸዋል። like charges will repel each other በሚለው። ስለዚህ አሁን እዚህ ጋር L ቻርጅ የሚሆነው L ስፊር ቻርጅ የሚሆነው ፖዚቲቭሊ ነው ማለት ነው፣ የሮዱን ተቃራኒ ነው። እዚህ ጋር ደግሞ ስፊሩ ፖዚቲቭ ቻርጆችን ሲስባቸው ኔጌቲቮችን ስለሚገፋቸው ከዚህ ያሉት ፖዚቲቭ ቻርጆች M ቻርጅ ላይ ያሉት ፖዚቲቭ ቻርጆች ወደ ኔጌቲቭ ቻርጅ ወደዚህኛው ስፊር ይሳባሉ። ፖዚቲቮች ኔጌቲቮች ምን ይሆናሉ? ወደዚህ ይሄዳሉ። ስለዚህ ስፊር M ደግሞ ምንድነው የሚሆነው? ኔጌቲቭሊ ቻርጅድ ይሆናል ማለት ነው። ስለዚህ ስፊር L ፖዚቲቭሊ ቻርጅ ይሆናል፣ ስፊር M ደግሞ ኔጌቲቭሊ ቻርጅድ ይሆናል ብለን እንመልሳለን ማለት ነው። ባይ ኢንዳክሽን ቻርጅ ትራንስፈሪንግ ሲስተም ባይ ኢንዳክሽን ሚለውን አስተውሰን ማለት ነው። እንደዚህ እንመልሳለን እንዲህ አይነት ጥያቄ ሲገጥመን። እዚህ ደግሞ የምታዩት which object image combination for the plane mirror is correct ይለናል። ዝርግ መስታወት ነው መስታወቱ።
ኢሜጅ ኮምባይኔሽኑ ትክክል የሆነው የትኛው ነው ነው የሚለን። እዚህ ጋር የምታዩት ኤ ላይ የምታዩት ይሄ መስታወቱ ነው። ይሄ ኦብዘርቪንግ ኦብጀክቱ ነው። ፍሮንት ሳይድ ኦብጀክቱ ነው። ይሄ ባክ ሳይድ ኦብጀክቱ ነው። ይሄ ኦብጀክቱ ነው። ይሄ ደግሞ ኢሜጁ ማለት ነው። እንደዚህ ስናስቀምጥለት እንደዚህ ይፈጠራል ይለናል። እዚህ ደግሞ ይሄ ፕሌን ሚረሩ ነው። እዚህ የምታዩት ኦብጀክት ነው። ይሄ ኢሜጅ ነው። እንደዚህ ስናስቀምጠው እንደዚህ ምስሉ እናያለን ነው የሚለን። እዚህ ደግሞ የምታዩት ኦብጀክቱ እዚህ አለ፣ መስታወቱ እዚህ አለ፣ እንደዚህ እናየዋለን ነው የሚላችሁ። እዚህ ጋር የምታዩት ደግሞ መስታወቱ አለ፣ ኦብጀክቱ አለ፣ ምስሉ እንደዚህ ይፈጠራል ነው የሚለን። እዚህ ላይ አሁን አንደርስታንድ ማድረግ ያለብን ኔቸር ኦፍ ፕሌን ኢሜጅስ ፎርምድ ኢን ዘ ፕሌን ሚረር ሚለውን ማስታወስ ይኖርብናል። When an object to be seen within a plane mirror, the image formed within the plane mirror must be erect, it must be laterally inverted, and then have the same size to the object. ሚለውን ጀነራል የሆነ ኮንሰፕት ማስታወስ አለብን ማለት ነው። ስለዚህ እዚህ ጋር ስታዩት አሁን ኦብጀክት ላተራሊ ኢንቨርትድ አይደለም አይደል? ላተራሊ ኢንቨርትድ አይደለም። ይሄ ምስል ጂ እንደዚህ አይፈጠርም ማለት ነው። ላተራሊ ኢንቨርትድ ማለት የቀኙ ግራ የግራው ቀኝ ሆኖ ይታያል እንደማለት ነው። እዚህ ጋር ስታዩት ደግሞ ይሄ ኦብጀክት እንደዚህ ብናስቀምጠው ምስሉ እንደዚህ ማየት እንችላለን ነው የሚለን። እዚህ ጋር የምታዩት አሁን ኦብጀክቱን እዩት። እንደዚህ ጂ ያስቀምጣችኋል። እንዴት ነው የተፈጠረው? yes ሶ ላተራሊ ኢንቨርትድ ነው። ይሄን ስታዩት ላተራሊ ኢንቨርትድ ነው። እዚህኛው ስትመጡ ጂን እንደዚህ ብለን ኦብጀክቱን ብናስቀምጠው ምስሉ እንደዚህ ይፈጠራል ይለናል። አሁን እዚህ ጋር የምታዩት ላተራሊ ኢንቨርትድ አይደለም አይደል ኦብጀክቱ። እዚህ ጋር ደግሞ ሳይዙ ዘ ሴም ነው። ኦል ሳይዙ አንድ አይነት ስለሆነ ማለት ነው። እዚህ ጋር የምታዩት ደግሞ ኦብጀክቱ እንደዚህ ብናስቀምጠው እንደዚህ እናየዋለን ነው የሚለን። ይሄ ደግሞ ምንም ኢንቨርት ሳይሆን ማለት ነው አይደለም። ስለዚህ ሲን ስታዩት the image will be formed within a laterally inverted way having the same size to the object and there is a plane mirror to be formed within an image like this ብለን ሲን ምን መልሳለን ማለት ነው። መልሳችን እዚህ ጋር ያለው መልስ ይሆናል ማለት ነው። ይሄ ምርጫ ሲ ነው። እንደዚህ አይነት የሚረር ታይፕ ጥያቄ ሲገጥማችሁ በዚህ ልክ በመቀጠል ምናያት ጥያቄ እዚች ጋር ያለችው ነች። in which of the following circuit does current flow in both positive and negative half cycles ይለናል። both positive and negative half cycle within diode rectification ላይ diode half cycle rectification እና full wave cycle rectification አለ። እሱን በማስታወስ ነው ይሄን ደግሞ የምታዩት። እዚህ ጋር ዳዮድ ሲምቦል አለ። ዳዮዱን ኤ ላይ ስታዩት ሁለት ዳዮዶች አሉ። የሁለቱ ዳዮዶች አኖድ ፓርታቸው ኮላፕሱናል ፖዚቲቭ ተርሚናል እንደማለት ነው። ሶ የምታዩት ነው ሬክቲፊኬሽኑ። እዚች ጋር ስትመጡ ቢ ላይ ዳዮድ አለ፣ ሬዚስተር አለ፣ ዳዮድ አለ። ሬክቲፊኬሽኑን እንደምታዩት ማለት ነው። እዚህ ጋር ስትመጡ አሁን እዚህ ጋር ካቶድ ወይም ፖዚቲቭ፣ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው። የዳዮዱ ጫፍ ፖዚቲቭ ነው፣ ከኋላ ደግሞ ካቶድ ነው ኔጌቲቭ ነው። ስለዚህ ሬክቲፊኬሽኑን በዛ ልክ መረዳት ትችላላችሁ ማለት ነው። እዚህ ጋር የምታዩት አቀማመጡ ሁለት ዳዮዶች ነው ያሉ። ፉል ዌቭ ሬክቲፊኬሽን ሲኖር ሁለት ዳዮዶች አሉ በትይዩ። ነገር ግን እዚህ ጋር የምታዩት ሃፍ ዌቭ ሬክቲፊኬሽን ዳዮዶቹ within the same terminal connection to the source ነው ያላቸው። ሬጂስተሩን መሰረት አድርጋችሁ ብታዩት ማለት ነው። እዚህ ጋር ስትመጡ ሁለት ዳዮዶች አሉ፣ ፖዚቲቭ እና ኔጌቲቭ ሃፍ ዌቭ ሬክቲፊኬሽን ፐርፎርም ያደርጋሉ ማለት ነው። አቀማመጣቸውን በማየት መረዳት ትችላላችሁ ማለት ነው። ይሄኛው የካቶድ ፎርሙ ፓርቱ ነው። እዚህ ጋር አኖድ ፓርቱ ነው የዳዮዱ።
እዚህም አኖድ ፓርት አለው እዚህ ካቶድ ፓርት አለው ሶ ሬዚስተር አለ እዚህ ጋር ስታዩት አሁን ፖዚቲቭ እና ኔጌቲቭ ሃፍ ሳይክል ሬክቲፊኬሽን ፐርፎርም ያደርጋል ማለት ነው ስዕሉን በማየት ነው የምትመልሱት ማለት ነው ስለዚህ መልሳችን ይሄ ይሆናል ማለት ነው እዚህ ጋር መታየት half cycle rectification perform ይሆናል with positive and negative half cycle rectification current flowing ላይ ማየት ትችላላችሁ ማለት ነው ሶ እንደዚህ አይነት ጥያቄዎች በዚህ ልክ ይመለሳሉ ማለት ነው ሌላው እዚህ ጋር የምታዩት ጥያቄ አለች the block in the fig below started with initial velocity of 4 meter per second at point A እዚህ ጋር እንደምታዩት ነው ኦብጀክቱ at point A እና at point B position ላይ ያሳየናል after sliding over the frictional surface mu coefficient is equal to 0.5 it came to rest at point B line point B ላይ ያረፍት ላይ ሆናል ይለናል how large is x ማለት የፖዚሽን ዲስታንሱ ነው ይለናል ስለዚህ እንደዚህ አይነት እቺን ጥያቄ አሁን ስንሰራት ምንድነው የምናደርግ መጀመሪያ ፍሪክሽን ፎርሱን መሰረት አድርገን ስፒዱን ማግኘት እንችላለን ማለት ነው ወይም ደግሞ ፎርስ ኦፍ ፍሪክሽኑን ካልኩሌት ማድረግ እንችላለን ዘን አፍተር work done ወይም ደግሞ work done by frictional force ወይም within change of kinetic energy ካልኩሌት ማድረግ እንችላለን ማለት ነው ስለዚህ ፎርስ ማለት ምን ማለት ነው frictional force ማለት frictional force F friction is equal to F normal times coefficient of friction mu ነው ኖርማል ፎርስ ማለት ደግሞ በዚህ ስላይዲንግ ኦብጀክት ላይ ማስ ታይምስ ግራቪቲ ነው ዌይቱ ነው ሰፖርቲንግ ፎርስ ነው ኖርማል ፎርሱ mg ነው ማስ ታይምስ ግራቪቲ ነው ስለዚህ ፍሪክሽናል ፎርሱን ማግኘት እንችላለን ማለት ነው ስለዚህ ፍሪክሽናል ፎርስ ምን ይሆናል ማስ ታይምስ ግራቪቲ ታይምስ ኮኤፊሺየንት ኦፍ ፍሪክሽን ማለት ነው ሚው ማስ ስንት ነው ጥያቄው ላይ ማስ እዚህ ኦብጀክት ላይ የተሰጠን ማሱ የኦብጀክቱ 3 ኪሎ ግራም ነው የዚህ ኦብጀክት ማስ ስለዚህ force of friction is equal to 3 kilogram times earth's gravity approximately 10 meter per second square አርገን ነው ሰድ ሲባዛ coefficient of friction ተሰጥቶናል 0.5 ከዛ ስናባዛው ስንት ይሆናል 3 ጊዜ 5 15 ነው ነጥብ አለን ስለዚህ 0 ያስወግድልናል force of friction ስንት ሆነ 15 ኒውተን ማለት ነው force of friction then work done is equal to change of kinetic energy አይደል within work done by the conservative force non-conservative force frictional force non-conservative force ነው work done by non-conservative force ማለት frictional force times displacement x position x ነው አሁን የተጠየቅነው እዚህ ጋር x ን ማለት ነው ይሄ ፖዚሽኑ እዚህ እስከዚህ ያለው ርቀት ለማግኘት እንጠቀምበታለን ይሄን ስለዚህ which is equal to what is the kinetic energy half mass times speed square ነው ማለት ነው kinetic energy ስለዚህ x ነው የምናገኝ አሁን force times frictional force አግኝተና 15 ኒውተን ነው ሲባዛ x which is equal to half times what's the mass 3 ኪሎግራም ነው times velocity speed ተሰጥቶናል 4 ሜትር ፐር ሰከንድ ነው ተብለናል እዚህ ጋር የተነሳበት 4 ሜትር ፐር ሰከንድ ዛኛው 0 ስለሆነ ሬስት ስለሚደርስ 0 ነው ፋይናሉ ስለዚህ 4 ሜትር ፐር ሰከንድ ነው ምን ተካው ማለት ነው the whole square ይሆናል then after 15 ኒውተን times x which is equal to 4 square 60 by 2 by 2 8 8 times 3 24
24 ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ይሆናል ማለት ነው። ኦቨር 15 ስታደርጉት ኤክስ እናገኘን ማለት ነው። ኤክስ ስንት ይሆናል? 24 ሲካፈል ለ15 አንድ ጊዜ 15 ከ14 5 9 ነው የሚቀር ነጥብ 90 ለ15 ስንት ጊዜ ነው? 4 ጊዜ 5 ጊዜ 6 ጊዜ 80 ነው። ሶ አፕሮክሲሜት እናረጋው 7 ወይም 6 አካባቢ 6 ብለን ሜትር ይሆናል ማለት ነው። ስለዚህ ምርጫችን እንሄድና መልስ እንፈልጋለን ማለት ነው። እዚህ ጋር ስታዩት ምርጫችን ላይ አሁን ሰርተናል። A 0.8 ሜትር ይላል፣ B 3.2 ሜትር ይለናል፣ C ደግሞ 1.6 ሜትር ይላል። ስለዚህ አፕሮክሲሜት አድርገን 1.6 ሜትር አግኝተናል ማለት ነው። ሶ እንደዚህ እንሰራለን ማለት ነው። ዲ ላይ ያለው ምርጫ 24 ሜትር ነው የሚል መልሳችን ሲ ነው ማለት ነው። Next, what happens to your weight and mass when you move from Dallol depression to Ras Dashen, which are about 120 meter below sea level and 4,500 meter above sea level respectively ይለና then ምርጫለን A both weight and mass ስለ ማስና ስለ weighታችሁ ምን ትላላችሁ ነው ጥያቄው። ዳሎር ዲፐርሽን በ120 ሜትር ከባህር ወለል በላይና በ4500 ሜትር ከባህር ጠለል በላይ ራስ ዳሸን ላይ ሞብ ብታረጉ ስለ weighታችሁ ስለ ክብደታችሁና ስለ ማሳችሁ ምን ማለት ትችላላችሁ ነው የሚለን ጥያቄው። አንደኛ ምርጫችን both weight and mass decrease ይለናል። B both weight and mass increase ይለናል። C weight increases and mass remains the same ይላል። D ደግሞ weight decreases and mass remains the same ይላል። አሁን እንደዚህ አይነት ጥያቄ ሲገጥመን አንደርስታንድ የምናደርገው when ከፍታ እየጨመረ ሲሄድ ከመሬት ከሰርፌስ ኦፍ አርዝን እየለቀቅና ስንሄድ የመሬት ስበት ምን ይሆናል? እየቀነሰ ይሄዳል። ወደ ላይ ሙቭ እያረግነ ስንሄድ when we move upward within a certain height from the earth's surface, earth's gravity will be decreased. then weight ማለት ምን ማለት ነው? weight ማለት mass times gravity ነው አይደል? mass times gravity ነው weight is equal to mass times gravity ነው። mass constant ነው whenever you go የትም ቦታ ስፔስ ድረስ ብትሄዱ ማሳችሁ ያው ማሳችሁ ነው ኮንስታንት ነው። ነገር ግን ግራቪቲ የመሬት ስበት ከፍታ እየጨመረ ሲሄድ የመሬት ስበት እርዝ ግራቪቲ የመሬትን ሰርፌስ ለቀን ስንሄድ እየቀነሰ ይሄዳል። ስለዚህ weighታችን ምን ይሆናል ማለት ነው? weighታችን ይቀንሳል ማለት ነው። ማስ ታይምስ ግራቪቲው ከቀነሰ ማስ ኮንስታንት ነው። ግራቪቲው ከቀነሰ weighታችን ይቀንሳል ማለት ነው። ስለዚህ ይሄን አንደርስታንዲንግ ከወሰርን በኋላ ጥያቄውን ለመመለስ አንቸገርም ማለት ነው። ምርጫ ዲ ላይ ስትሄዱ weight decreases and mass remains the same ሚል ምርጫ ታገኛላችሁ። weighታችን ይቀንሳል ማሳችን ግን አንድ አይነት ነው whenever we go ሚለውን ኮንሰፕት ተወስዳላችሁ ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። the next is the following graph represents the motion of particle in two regions ይለናል። እዚህ ጋር የምታዩት graph representation አለን። velocity time graph ነው። velocity time graph ነው የተሰጠን። slope like this ተሰጥቶናል ማለት ነው። this is the slope of the graph. then what is the average velocity of the particle in the 25 second motion ይለናል። በ25 ደቂቃ እንቅስቃሴ ውስጥ ቶታል ወይም ደግሞ አቨሬጅ ቬሎሲቲው የፓርቲክሉ ምን ያህል ነው የሚለው። አሁን እዚህ ጋር አንደርስታንድ ማድረግ ያለብን ጀነራል ክሉን ነው።
what is average velocity? average speed, average velocity. so average velocity ማለት average velocity v average ማለት ምን ማለት ነው? displacement total over time total አይደል? displacement ማለት ደግሞ with velocity time graph ላይ displacement ማለት it is the area under the slope. displacement is the area under the slope for vt graph. vt graph ላይ displacement ምንለው የኤሪያው ከስሎፑ በታች ያለው ጂኦሜትሪ ስፋት ማለት ነው። አሁን እዚህ ጋር እንደምታዩት ስንት ጂኦሜትሪ ነው ያለን? ሁለቱም ሬክታንግል ሳይዝ ያላቸው ጂኦሜትሪዎች አሉን። ሶ ኤሪያ 1 ኤሪያ 2 ብለን ዲስፕሌስመንት ቶታልን ማግኘት እንችላለን ማለት ነው። ሶ ዲስፕሌስመንት ቶታል ኢዝ ኢኳል ቱ ኤሪያ 1 ፕላስ ኤሪያ 2 ብለን እንሰራለን ማለት ነው። ዋት ኢዝ ኤሪያ 1? ኤሪያ 1 ማለት ምን ማለት ነው? ኤሪያ 1 እዚህ ጋር የምታዩት ሬክታንግል ቅርጽ ያለው ነው። ዊድዝ ታይምስ ሄይት ነው። ኤሪያ ኦፍ ሬክታንግል ዊድዝ ታይምስ ሄይት ነው። ዊድዝ ምንለው እስከዚህ ያለውን ዲስታንስ ነው። ሄይት ምንለው ደግሞ ይሄን እዚህ ጋር ይሄ ዊድዝ ይሄ ሌንግዝ ነው። ይሄ ሄይት ነው። ሌንግዝ ታይምስ ዊድዝ ብለን ነው የምንሰራው ማለት ነው። ስለዚህ ሌንግዛችን አሁን ስንት ነው? እዚህ እስከዚህ ያለው 10 ነው አይደል? 10 በታይም ነው ሰከንድ 10 አለን። እዚህ እስከዚህ ያለው ደግሞ እዚህ እስከዚህ ያለው እዚች ጋር 2 ነች ተብለናል። 2 ነው ማለት ነው። ስለዚህ 10 ሲባዛ በ2 እንላለን። አንዱን ኤሪያ ያገኘነ ኤሪያ 1 ሲደመር ይሄኛው ኤሪያ ሬክታንግል ከዚህ እስከዚህ ያለውን ርዝመት እንወስዳለን። ዜን ከዚህ እስከዚህ ያለውን ከፍታ እንወስዳለን ማለት ነው። ርዝመቱ ከዚህ ከ10 ተነስቶ እስከ 25 አፕሮክሲሜትሊ እዚህ ጋር ድረስ 20 አልፎ ስለሆነ ያለው ብንወስድ ስንት ይሆናል ማለት ነው? ቀንሰን ነው የምናገኘው። 20 ከሆነ ይሄ ከ20 ሲቀነስ ከ20 ሲቀነስ 10 ወይም ከ25 ሲቀነስ 10 5 ይቀራል ማለት ነው። ከ25 ሲቀነስ 10 ስለዚህ ምን እናደርጋለን? ዲስፕሌስመንት ቶታል ኢዝ ኢኳል ቱ ኤሪያ 1 ፕላስ ኤሪያ 2 ብለናል። ኤሪያ 1 ማለት ደግሞ ኤሪያ 1 አግኝተናል። እቺ ነች ኤሪያ 1 ያልናት። ይሄን ኤሪያ 2 ነው ያልነው። ስለዚህ ኤሪያ 1 ማለት እዚህ እስከዚህ ያለው 10 ሲባዛ እዚህ እስከዚህ ያለው 2 which is equal to 20 አግኝተናል። ኤሪያ 1 ኤሪያ 2 ደግሞ ኤሪያ 2 ማለት እዚህ እስከዚህ ያለው ነው። እዚህ እስከዚህ ያለው እቺ 20 ከሆነች ከ20 ሲቀነስ 10 እቺ 20 ናት። ዘይን እዚህ ጋር 25 ከሆነች ከ25 ሲቀነስ 10 15 ሲባዛ እዚች እስከዚች ያለችዋን ርቀት እንውሰድ። ከፍታዋን እዚች ጋር ምናነባት ናት 4 ብሎ እዚች ጋር 5 ብትሆን 5 ስንት ይሆናል? 5 ጊዜ 5 25 5 ጊዜ 75 ይሆናል ማለት ነው። ስለዚህ ቶታል ዲስታንስ ነው አገኘን። ኤሪያ 1 ፕላስ ኤሪያ 2 ነው። ኤሪያ 1 20 ሲደመር ኤሪያ 2 75 በሜትር ነው የሚለካ ዲስፕሌስመንት ስለሆነ 95 ሜትር ማለት ነው ቶታል ዲስፕሌስመንቱ። አሁን ታይሙ ግን እዚህ ላይ ተሰጥቶና ለጥያቄው ላይ 25 ሰከንድ ላይ 25 ሰከንድ ሞሽን በኋላ ነው የተባልነው። ስለዚህ አቨሬጅ ቬሎሲቲውን እናገኛለን። አቨሬጅ ቬሎሲቲ ኢዝ ኢኳል ቱ ቶታል ዲስፕሌስመንት ኦቨር ቶታል ታይም ብለን ማለት ነው። ቶታል ዲስፕሌስመንታችን 95 ሜትር ኦቨር ቶታል ታይማችን 25 ሰከንድ ነው። ስለዚህ ስናቃለው በ5 ብናቃለው አካፍሉት በ5 አንድ ጊዜ 5 4 45 በ5 9 ስለዚህ 19 ኦቨር
5 ይሆናል ማለት ነው። ስናካፍለው ስንት ይሆናል? 19 ሲካፈል ለ5 4 ጊዜ 20 ነው አይደርስም። 3 ጊዜ 5 15 ከ9 5 4 40 ነጥብ 8 ማለት ነው ሜትር ፐር ሰከንድ። ምርጫው ላይ እንደዚህ አይነት መልስ እንፈልጋለን ማለት ነው። ስለዚህ ወደ ምርጫችን እንሂድ። እዚህ ጋር እንደምታዩት ምርጫችን ኤ 2 ሜትር ፐር ሰከንድ ይላል፣ ቢ 3.5 ሜትር ፐር ሰከንድ ይላል፣ ሲ 6 ሜትር ፐር ሰከንድ ይላል፣ ዲ ደግሞ 3.8 ሜትር ፐር ሰከንድ ይለናል። ስለዚህ መልሳችን ምንድነው? ዲ ነው ማለት ነው። 3.8 ሜትር ፐር ሰከንድ ብለን እንደዚህ እንመልሳለን ማለት ነው። The next is this one. A rectangular coil of wire carrying a current I is placed between the poles of permanent magnet as shown in the figure እና ለዚህ እንደምታዩት ነው rectangular coiled wire carrying current carry አድርጓል with an I amount of current and have between the permanent magnet as shown እንደዚህ እንደምታዩት permanent magnet መካከል ነው ያለ ነው የሚለን north pole of the magnet south pole of the magnet ብሎ ተቀምጦልናል። current with a coil of wire አለ current carrying coil of wire። ጥያቄው the magnetic field generated a torque that rotates coil by moving is a side BC እዚህ ጋር የምታዩት ነው BC side into the page and side DA out of the page, B side AB into the page and side CD into the page out of the page ይላል። C side BC out of the page and side DA into the page ይላል። D side AB out of the page and side CD into the page ይለናል። አሁን እዚህ ጋር magnetic field generate የሚሆነውን by using right hand rule determined ማድረግ እንችላለን ማለት ነው። you have to apply right hand rule in a moving wire a current carrying wire ማለት ነው። ስለዚህ ኮርነንቲ ተሸካሚ በሆነው ኮይል ዋየር ውስጥ የሚያልፈውን የከረንት ፍሰት መሰረት አድርገን ዳይሬክሽኑን ፍሎዊንጉ ተቀምጦልናል። ከረንት ፍሎዊንግ ዳይሬክሽኑ የቀኝ እጅ መሰረትን አድርገን የቀኝ እጅ ህግን መሰረት አድርገን ስናየው magnetic field generate የሚሆነው from side BC by side BC ላይ upward ነው። አውራጣታችን በከረንቱ አቅጣጫ ነው የምናረጋው። ሌሎች ጣቶቻችን የከረንቱን ጄነሬሽን ወይም ደግሞ የማግኔቲክ ፊልድ ዳይሬክሽኑን ነው የሚያሳዩ። ስለዚህ አሁን እዚህ ጋር የምታዩት BC ላይ ስትሄዱ current flowing direction አለ። አውራጣታችን በዚህ በከረንት ፍሎዊንግ ዳይሬክሽን እናረግና ሌሎች አራቱን ጣቶቻችን ከርል ስናረጋቸው ምናየው magnetic field እንዴት እንደሚፈጠር ሞሽን ላይ ኢን ሰርክል እንዴት እንደሚሆን ወይም ደግሞ ኮንሰንትሪክ ሰርክል ፐርፎርማንሱ ምን እንደሚመስል ያሳየናል ማለት ነው። ስለዚህ አሁን ሳይድ BC ላይ ስትሄዱ BC current flowing እንደዚህ ነው። ስትይዙት እጃችሁን አራቱ ጣቶቻችን into the page ናቸው። DA ላይ ስትመጡ DA ማለት ከረንቱ ወደ ታች ነው። አሁን ከረንት ዳይሬክሽኑ ሲቀይር magnetic field ሪቨርስ ይሆናል አይደል? ዳይሬክሽኑ ሪቨርስ ይሆናል። ስለዚህ out of the page ይሆናል ማለት ነው። ይሄ DA ላይ out of the page ይሆናል። ሌሎችንም በዚህ ልክ ማየት ትችላላችሁ። አሁን A መልሳችን ነው። B ላይ ስትሄዱ ሳይድ AB ነው ሰዱ። ለምሳሌ AB ከረንቱ እንደዚህ ነው ሙቭ የሚያደርግ አይደል?
አሁን አውራጣታችን በዚህ ስታስቀምጡት እነዚህ አራቱ ጣቶቻችን በቀኝ እጅ ህግ መሰረት አራቱ ጣቶቻችን ሲጨብጧቸው ምንድነው የሚሆኑት? ወደ ውጭ ነው የሚሆኑት አይደል? out of the page ነው የሚሆኑት። into the page ይላል። ሳይድ ሲዲ ላይ አሁን እዚህ ጋር የምታዩት ማግኔቲክ ፊልዱና ከረንቱ within parallel direction ናቸው ከሁለቱ። ስለዚህ አሁን እዚህ ጋር የምታዩት current flowing-ን መሰረት አድርጋችሁ with right hand rule magnetic field እንደ ጀነሬት እንደሚሆን within rotational torque explain ማድረግ እንችላለን ማለት current carrying wire ስለሆነ ወይም ደግሞ coil of wire having current to be flow inside having permanent magnet poles appear inside like this በሚለው እንሰራለን ማለት ነው። ስለዚህ መልሱን ለማግኘት ምን ተገብረው የቀኝ እጅ ህግን ነው። መልሳችን A ይሆናል ማለት ነው። The next is 3 strips of iron, lead and brass are riveted together to form 3-layer metallic strip that binds when heated as shown in the figure below ይለናል። 3 ብረቶች አይረን ሊድ እና ብራስ ካንድ ላይ እንደዚህ ታስረዋል ሪቫይትድ ሆነዋል with a different coefficient of linear expansion ማለት ነው። አሁን thermal expansion መሰረት አድርጋችሁ ነው ይሄን ጥያቄ የምትመልሱት። thermal expansion ላይ when we add heat for materials it will be expand with length, with area or with volume expansion thermal expansion ላይ ስለዚህ አሁን እነዚህ 3 ብረቶች ካንድ ላይ እንደዚህ ቢታሰሩ 3 የተለያዩ አይነት የብረት የሜታል ፓርቶች ናቸውና ካንድ ላይ ታስረዋል። አሁን እኩል ሙቀት ብንሰጣቸው ሞር ኤክስፓንድ የሚያደርገው የትኛው ነው ሚለውን መሰረት አድርጋችሁ ነው የምትመልሱት። ለምሳሌ coefficient of linear expansion ናቸው ሌንግዝ ስለሆነ አሁን እዚህ ጋር ሌንግዛቸው ስለሆነ የሚጨምር change of length ማለት length not alpha change of temperature ነው። when we add heat they will expand and have linear expansion. so the coefficient of linear expansion for iron ተሰጥቶናል 12 times 10 to the power of -6 per Kelvin ነው። for lead 29 times 10 to the power of -6 per Kelvin ነው። for brass 90 times 10 to the power of -6 per Kelvin ነው። ይሄ coefficient of linear expansion ናቸው የተሰጠነ which one will expand first ሚለውን እንድንወስድ ያደርገናል ማለት ነው። አሁን coefficient of linear expansion ናቸው ዝቅተኛ የሆኑት ቶሎ ኤክስፓንድ አያረጉም። coefficient of linear expansion ናቸው ከፍተኛ የሆነው ደግሞ with the same amount of heat ቶሎ ኤክስፓንድ ያረጋል ማለት ነው። ምክንያቱም change of length ማለት ምን ማለት ነው? linear expansion ማለት how much the length will increase due to the action of heat ማለት ነው። so change of length is equal to length not alpha change of temperature ብለን ነው የምንሰራ አይደል? when alpha is greater coefficient of linear expansion ናቸው ከፍተኛ ከሆነ length extreme change ምንድነው የሚሆን? ከፍተኛ አይደል? ስለዚህ ከፍተኛ coefficient of expansion ካላቸው more expand ያደርጋሉ ማለት ነው። ዝቅተኛ coefficient of expansion ካላቸው ደግሞ linear expansion expand የሚያደርጉ lengthዛቸው increase የሚያደርገው በትንሹ ነው ማለት ነው። ይሄን መሰረት አድርገን እንመልሳለን። ስለዚህ ጥያቄያችን ግን የሚለው እዚህ 1 2 3 ተብሎ ተሰጥቶናል የነዚህ የስትሪፖቹ ማለት ነው። ስለዚህ the metal corresponding to the strip 3 to 1 respectively is ብረቶች እዚህ የታሰሩት 3 ምን ሊሆን ይችላል? 2 ምን ሊሆን ይችላል? 1 ምን ሊሆን ይችላል? ስሙ ማለት ነው። ሶስቱ ግን አጠቃላይ አይረን ሊድ እና ብራስ ናቸው። ስለዚህ 3 ላይ ማን ያለ? ይሄን ለማነጻጸር 3 ላይ እንደምታዩት ኤክስፓንድ ያደርገው በትንሹ ነው። ሞር ኤክስፓንድ ያደርገው ማን ነው? አንድ ላይ ያለው ብረት ነው ሞር ኤክስፓንድ ያደርገው።
እንደዚህ ታዩት አይደል ስለዚህ አሁን ሞር ኤክስፓንድ አረገ ማለት ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽኑ ከፍተኛ ነው ማለት ነው ስለዚህ አሁን ከፍተኛ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ያለው ሞር ኤክስፓንድ ያደርጋል ስለዚህ አሁን ሊድ ነው ማለት ነው አንደኛው ሊድ ነው አንድ ቁጥር ላይ ያለው ሊድ ብለን እንወስዳለን ምክንያቱም lead will have greater coefficient of linear expansion and when we lead will expand first then የመጀመሪያው ሊድ ነው ማለት ነው ሁለተኛው ላይ ስትመጡ ሁለተኛው ደግሞ 19 times 10 to the power minus 6 per Kelvin ኤክስፓንድ ያደርጋል ያለን ብራስ ነው ሁለተኛው ማለት ሶስተኛው ትንሽ ኤክስፓንድ የሚያደርገው change of linear expansion ትንሽ የሆነ አይረን ነው ስለዚህ ስንመልስ የመጀመሪያው አይረን ሊድ ብራስ ይላል አይደለም ሁለተኛው ሊድ ብራስ አይረን ይለናል አይደለም ሶስተኛው አይረን ብራስ ሊድ ይለናል ከ3 ወደ 1 ነው የምትሄዱ 3 ማን ነው አይረን ነው ሁለት ማን ነው ብራስ ነው አንድ ማን ነው ሊድ ነው ማለት ነው ትክክል ነው ሲ ስለዚህ መልሳችን ሲ ይሆናል ማለት ነው The next is the heat capacity of object B is twice that of object A. Initially, A is at 300 Kelvin and B is at 450 Kelvin. They are placed in thermal contact and the combination is isolated. What is the final temperature of both objects? ስለዚህ መጀመሪያ ላይ ኮምባይኔሽናቸው አይሶሌተር ነው ኢንተርማል ኢኩሊብሪየም ናቸው ማለት ነው ፋይናል ቴምፕሬቸራቸው ስንት ይሆናል ነው ጥያቄው ኦብጀክት ቢ እና ኦብጀክት ኤ ላይ ስለዚህ ምን እንላለን ማለት ነው ስንሰራ ጀነራል ስናረገው ወደ ካልኩሌሽኑ ስንገባ ሂት ጌን ሂት ሎስት ባይ ቢ ሎስት ነው የሚያደርጋል the heat capacity of object B is twice object A ይለናል and so heat lost by B is equal to heat gain by A ማለት ነው then after ምንድነው የምናደርግ substitute እናደርጋቸዋለን ማለት ነው once heat ማለት specific heat capacity mass times change of temperature general formula then the heat specific of object B is twice object A ተብለናል so specific heat for B is equal to twice specific heat for A ማለት ነው አሁን ስንተካው ምን ይሆናል twice of specific heat for A times mass times change of temperature is equal to specific heat for A times mass times change of temperature ማለት ነው ማሳቸው ተመሳሳይ ከሆነ ይጣፋል then change of temperature ማለት final temperature minus initial temperature ነው so 2 times specific for A into final temperature minus initial temperature የB initial temperature ስንት ነው initial for A 300 ነው B 450 ነው 450 Kelvin ነው C is equal to specific for A into what's temperature for change of temperature for A temperature final minus 300 Kelvin ተሰጥቶናል የA ማለት ነው ስለዚህ እናባዛው አሁን 2 times specific for A times temperature is minus ይሆናል ይሄን ስናባዛው 2 እዚህ 450 900 CA specific for A is equal to ይሄ እንዳለ ነው ስናባዛው CA times temperature minus 300 times CA ይሆናል ማለት ነው አሁን አንድ አይነቶችን ካንድ ላይ እናድርጋቸው ይሄንና ይሄን ካንድ ላይ እናድርግ ይሄንና ይሄን ካንድ ላይ እናድርገው ማለት ነው ስለዚህ ምን ይሆናል 2 times specific for A
times temperature እችን ወደዚህ ባመጣ ሲቀነስ ይሆናል specific for A times temperature is equal to ይሄን ወደዛ በወስደው ፕላስ ይሆናል ምን ይሆናል ማለት ነው ይሄን ከኩል ይሆናል ማለት በወስደው ኔጌቲቭ 300 CA plus 900 CA ይሆናል ማለት ነው አሁን CA for both common ነው ይጣፋልናል የጋራ አርገን ብናወጣው ይጣፋል አይደል እዛ ምን ይቀራል እዚህ ጋር ቴምፕሬቸርን ኮመን አርገን ቴምፕሬቸር is equal to ይሄን ቀንሰዋለን ከ900 ሲቀነስ 300 አይደል ሚቀር ኦቨር እዚህ ጋር ኮመን ፋክተር አውጥተናል ቴምፕሬቸርን ኮመን አርገናል 2 minus 1 ይሄ ሁለት ነው ኮኤፊሺየንቱ የዚህ አንድ ነው ሁለት ከሁለት ሲቀነስ አንድ ይቀራል ማለት ነው ስለዚህ 300 ኬልቪን ፋይናል ቴምፕሬቸር አለን ማለት ነው ስለዚህ እንደዚህ ከሰራን በኋላ ምርጫውን ማየት ነው ምርጫችን A 450 ኬልቪን B 300 ኬልቪን C 400 ኬልቪን D 150 ኬልቪን ይለናል መልሳችን የሚሆነው በዚህ ባሰራራችን መሰረት B ነው ያገኘነው 300 ኬልቪን ነው ፋይናል ቴምፕሬቸሩ የሚሆነው ማለት ነው ሶ እንደዚህ አርገን ሰርተን ምርጫችን መምረጥ እንችላለን next which of the following is correct procedure in scientific method of investigation ይለናል ትክክለኛ የሆነው የሳይንሳዊ ኢንቨስቲጌሽን ሜተድ የትኛው ነው ይላል A experiment observation hypothesis data analysis and conclusion ይለናል B observation hypothesis experiment data analysis and conclusion ይለናል C hypothesis experiment observation data analysis and conclusion ይላል D experiment observation data analysis hypothesis and conclusion ይለናል አሁን ለሳይንሳዊ ሜተድ ትክክለኛ የሆነው ሂደት የትኛው ነው የሚለን ምርጫዎችን በማየት ነው የምንመርጠው መጀመሪያ ኦብዘርቭ ነው የምናረጋው ምልከታ ነው መጀመሪያ ነገር ምናጠናው ኦብዘርቭ ሳይንሳዊ ዘዴን ተጠቅመን ጥናት ልንሰራበት ከሆነ መጀመሪያ ምልከታ ነው ኦብዘርቬሽን ነው መጀመሪያ ከዛ ሃይፖቴሲስ ነው መላምልት ነው ምናወጣ የጥናቱን እንዴት ማካሄድ ይችላል መነሻዬ መድረሻዬ የሚለውን ሃይፖቴሲስ ነው ምናወጣ ዜን ኤክስፐሪመንት ነው ከዛ በኋላ ወደ ጥናት ወደ ምርምር ነው መንገባ ከዛ ያጠናነውን ጥናት ደግሞ ዳታ አናላይዝ መረጃችን ያገኘነው መረጃ እንተነትናለን ማለት ነው ከዛ በኋላ ማጠቃለያ ኮንክሉዥን የደረስንበትን ግኝታችን መጨረሻ ላይ ግኝቱን እናወጣለን ማለት ነው ኤክስፕሌን እናደርጋለን ኮንክሉዥን ሶ ቢ ነው ትክክለኛውን ሜተድ ያንጸባርቀልን ብለን መምረጥ እንችላለን ማለት ነው The next is Newton's third law of motion describes about A two equal but opposite forces acting on an object B a force acting on and acceleration of object C two bodies exerting opposite force on each other D the gravitational pull of the earth on everybody Newton's third law of motion describe ያረጋው የትኛው ነው ትክክል የሆነው ነው የምትመርጡ እዚህ ጋር ስትሄዱ A ላይ two equal but opposite force acting on a body እዚህ ጋር ያፈረሰው የቱ ላይ ነው acting on a body ሚለው ካንድ ቦዲ አይደለም አክት የሚሆኑት እነዚህ ሁለት እኩል ማግኒቲዩድ እና ተቃራኒ የሆኑ ፎርሶች ከሁለት የተለያየ ኦብጀክት ላይ ነው የሚተገበሩት ሁለት ቢ ላይ a force acting on and acceleration of an object ይለና
አንድ ፎርስ አክት ይሆናል ዜን ቦዲውን አክሰለሬት ያደርጋል ይሄ ኒውተን ሰከንድ ሎው ላይ ኤክስፕሌን የምናደርገው ሐሳብ ነው ሲ ላይ ስትሄዱ two bodies exerting opposite force on each other ሲ መልስ ነው አይደል ሁለት አካላት ተቃራኒ ፎርሶችን አንዱ ካንዱ ላይ ይተገብራል ይሄ ኒውተን ሰርድ ሎው ዲስክሪፕሽን ነው ማለት ነው ዲ ላይ the gravitational pull of the earth on everybody ይለናል ይሄ ትክክል አይደለም ስለዚህ ምርጫችን ሲ መልሳችን ነው ማለት ነው the next is this one a body of mass m is pulled at constant velocity along a rough horizontal floor by an applied force T as shown in the figure ይለናል እዚህ እንደምታዩት ነው applied force T tension force አለ so object to within a velocity pulled የሆነ ነው so what is the magnitude of the frictional force ይላል ጥያቄው ስለዚህ magnitude of frictional force ስንት ነው የሚሆነው ነው የሚላል ይሄን ለመስራት resolution of forces ነው ምን ሰራው ማለት ነው you have to resolve the component forces within the applied force the tension force መሰረት አድርገን with angle theta ተሰጥቶናል applied forceዎችን from the vertical and from the horizontal እናወጣለን ማለት ነው applied forceዎቹ from the horizontal t tangent ስለሆነ t cos theta is equal to horizontal fx ነው tension x are along the horizontal ማለት ነው along the vertical ደግሞ component force fy which is equal to t sin theta ነው t sin theta አይደል አሁን ሁለቱን component forceዎች አወጣን ማለት ነው so vertical force ላይ ምን አለ mass times gravity weight አለ እንደገና normal force supporting force ደግሞ አለ ስለዚህ normal force ማለት ምን ማለት ነው ወደ ላይ ስለሆነ ወጥሮ የሚይዘው f normal ማለት weight ሲቀነስ ይሄ supporting force ወይም component force ማለት ነው t sin theta ይሆናል ማለት ነው ዜን አሁን normal forceን አገኘን friction force ማለት ነው friction force coefficient of friction mu times normal force ነው you see what's coefficient of friction coefficient of friction times normal force እዚህ ጋር አግኝተና mass times gravity minus t cos theta normal force so frictional forceን አገኘን ማለት ነው frictional force from the right side በተቃራኒ ሙቭ የሚያደርግበት ወይም ተቃርኖ የፎርሱ ያፕላይ የሙቪንግ ፎርሱ ሙቭ የሚያደርገው ኦብጀክቱ to the horizontal አይደለ ተቃራኒ ወደዚህ ስለሆነ መሄድ friction force ወደ ኋላ ነው የሚያስቀረው ማለት ነው so along the x horizontal force ምንድነው እዚህ component force from the x t cos theta አይደል fx t cos theta so what is the frictional force opposing force that means this one is on the left and this one is into the right therefore you have to subtract force of friction ሲቀነስ you see apply your method of equilibrium times fx is equal to 0 ብለን ብንሄድ ምን ይሆናል fx is a frictional force which is equal to fx ሆነ ማለት ነው fx ደግሞ ቅድም ያገኘነው ነው ምንድነው t cos theta አንድ frictional force በዚህ መንገድ ማግኘት እንችላለን then ይሄን frictional force ደግሞ ከሆሪዞንታል ፎርሱ ጋር within component force method apply ማድረግ እንችላለን ማለት ነው ስለዚህ መልሳችን እዚህ ምርጫ አለልን a t cos theta ይላል b t sin theta ይለና c ደግሞ coefficient of friction into mg which is a weight plus t cos theta ይለና d ደግሞ coefficient of friction into mg plus t sin theta ይላል አሁን በሁለቱ ሜተድ ይሄኛው መልስ ቢኖር መልስ ይሆን ነበር አይደል ማይነስ ነው ያመጣነውኛ frictional force is equal to coefficient of friction into mass times gravity which is a weight minus t cos theta ነው የመጣልን እዚህ ግን ፕላስ ስላለው መልሳችን አይደለም ማለት ነው ስለዚህ መልሳችን የቱ ይሆናል
corresponding to the component force along the x and the frictional force relation by equilibrium apply ያደረግነው t cos theta ይሆናል ማለት ነው a መልሳችን ይሆናል ማለት ነው so the next is hydraulic car lift make use of principle of hydraulic press in which the smaller circular piston has diameter 2 cm and the larger piston has diameter 8 cm as shown እዚህ ጋር እንደምታዩት ነው smaller ሚለው ይሄን ነው diameter 2 cm ነው larger piston ምንለው ይሄን ነው diameter 8 cm ነው ተብለናል ዜን የተጠየቅነው what force must be applied to the smaller piston to obtain a force of 1600 Newton at the larger piston. Larger piston ላይ 1600 Newton force act ለማድረግ small piston ላይ ያለው force ስንት መሆን አለበት ነው የሚለን ይሄን ጥያቄ ለመስራት Pascal's principle ነው apply የምናደርገው So Pascal's principle like pressure within a small piston is equal to pressure within the larger piston ሚለው general formula ነው apply የምናደርገው pressure 1 which is the pressure on the small piston which is equal to pressure on the large piston pressure 2 ብንለው what's pressure general formula ምን force over area ነው አይደል So area ደግሞ እዚህ ጋር circular diameter ስለሆነ የተሰጠን area pi r square ብለን ነው ምንሰራ ኤሪያውን ማለት ነው የላርጀር ፒስተኑ diameter 8 ነው ተብለናል 8 ሴንቲሜትር ነው ራዲየሱ 4 ይሆናል ማለት ነው ግማሹን የስሞለር ፒስተኑ ደግሞ diameter 2 ነው ተብለናል 2 ሴንቲሜትር ነው ተብለናል ራዲየሱ 1 ሴንቲሜትር ነው የሚሆን ማለት ነው ስለዚህ አሁን ካልኩሌት ስናረግ አፕላይ ምናረገው ይሄን ጀነራል የሆነ ፎርሙላ ነው ማለት ነው ፒስተን 1 pressure 1 ላይ small piston ላይ የሚመጣው pressure ማለት force 1 over area 1 ነው which is equal to force 2 over area 2 ነው የተጠየቅነው force 1ን ስለሆነ cross multiply ብናደርገው ምን ይሆናል force 1 is equal to force 2 times area 1 over area 2 ይሆናል ማለት ነው ጀነራል ፎርሙላችን አሁን ሰብስቲት ማድረግ ነው force 2 1600 ኒውተን ነው ተብለናል area 2 ደግሞ ፓይ ኮንስታንት ተርም ነው ታይምስ ራዲየሱ 4 ሴንቲሜትር ነው 4 ሴንቲሜትር the whole square ስናደርገው 16 ሴንቲሜትር ስኩዌር ይሆናል over area 2 ደግሞ ፓይ ታይምስ 1 centimeter ነው 1 square 1 centimeter square ይሆናል centimeter square በcentimeter square ይጣፋልናል ዜን ፓይ በፓይ ይጣፋልናል ምን ይቀርናል ማለት ነው force 1 ነው እናገኛለን ማለት ነው 16 ሲባዛ በ16 1600 ሲባዛ በ16 ኒውተን ያህል ፎርስ ከፍተኛ ፎርስ ፒስተንቱ ላይ አፕላይ ይሆናል ማለት ነው አሰራራችን በዚህ ልክ ይሆናል ነገር ግን እዚህ ጋር የሰጠን what force must be applied to the smaller piston to obtain a force of 1600 Newton at the larger piston ስለሚል አሰራራችን በሰራንበት ልክ ነው ማለት ነው the next is the diagram below shows 3 small charge Q1, Q2 and Q3 in the field of 2 equal and opposite large charges. Which of the small charge will move towards the large negative charge ይለናል የትኛው ትንሽ ቻርጅ ነው ወደ ከፍተኛ ኔጌቲቭ ቻርጁ ሙቭ ማድረግ የሚችለው ነው የሚለን ልክ እዚህ ጋር መታየት ፊልድ ላይኖቹን ተስለዋል እና በተሳሉበት ልክ ይሄ ፖዚቲቭ ቻርጅ ነው ፊልድ ላይኖች ከፖዚቲቭ ቻርጅ ይወጣሉ ከኔጌቲቭ ቻርጅ ይገባሉ አይደል እናሳሳላቸው አሁን ኔጌቲቭ ቻርጅ እና ፖዚቲቭ ቻርጅ ተቃራኒ ቻርጆች ስለሆኑ
the field lines will close together when the charges are like. So laws of electrostatics force ነው apply የምታረጉት ማለት ነው። According to electrostatics law, charges, if the charges are like, the field lines will apart to each other, far apart to each other. ላይክ ከሆነ ቻርጁ አንድ አይነት ቢሆን ፖዚቲቭ ፖዚቲቭ ኔጌቲቭ ኔጌቲቭ ቢሆን ፊልድ ላይኖች ይራራቃሉ። ተቃራኒ ሲሆን ግን ፊልድ ላይኖች ክሎዝ ቱጌዘር ነው የሚሆኑት። ስለዚህ እዚህ ቻርጅ 1 አለ፣ ቻርጅ 2 አለ፣ ቻርጅ 3 አለ እዚህ ጋር። አሁን which of the small charges will move towards the large negative charge ነው የሚለን። ላርጅ የሆነው ኔጌቲቭ ቻርጅ ስሞል የሆነው ቻርጅ ሙቭ የሚያደርገው የትኛው ላይ ነው ነው የሚለን። ኤ ላይ ስትሄዱ ቻርጅ 1 እዚህ አለ፣ ቻርጅ 1 and charge 3 ቻርጅ 1 and charge 3 ይላል። ቢ ደግሞ ቻርጅ 2 only ይለናል። ሲ ቻርጅ 2 and charge 3 only ይላል። charge 2 and charge 3 only ይላል። ዲ charge 1 only ይለናል። አሁን ኤሌክትሮስታቲክስን ቻርጅ ፍሎዊንግ ዌይውን መሰረት አድርጋችሁ ነው የምትመልሱ። ስንመልስ እዚህ ጋር ለምሳሌ ስታዩት ቻርጅ 2 እዚህ ጋር አለ፣ ቻርጅ 2 እዚህ ጋር ቻርጅ 1 አለ፣ እዚህ ጋር ቻርጅ 3 አለ። አሁን ቻርጅ 3 ቻርጅ 2 ቻርጅ 1 አለና ፍሎዊንጋቸውን when the charges are like they will repel each other. If the charges are alike or opposite they will attract to each other በሚለው ለሰን ነው ኤክስፕሌን አድርጋችሁ መመለስ የምትችሉት ማለት ነው። ስለዚህ ይሄን ጥያቄ ስለዚህ አሁን መልሳችን እቺስ ቻርጅ አለች ፖዚቲቭ ናት፣ እዚህ ኔጌቲቭ ነው ሪፕል ነው። like charges will repel each other የሚለውን ያሳያል። charge 1 and charge 3 only የሚለውን እንመልሳለን ማለት ነው። unlike charges will attract each other whereas like charges will repel each other በሚለው general concept መሰረት ማለት ነው። the next is the magnetic field strength inside long ideal solenoid can be doubled by doubling ideal long solenoid ላይ magnetic field strength ዳብል የሚሆነው ምኑን ዳብል በማድረግ ነው ነው የሚለን። a the spacing of windings keeping the current and the number of turn constant ይለናል። b the length of solenoid keeping the current and the number of turn constant ይላል። c the current keeping the cross sectional area and the number of turn constant ይላል። እንደዚህ አይነት ጥያቄ አንደርስታንድ ካደረግን በኋላ how the magnetic field strength on the solenoid to be depend በምንድነው ዲፔንድ የሚሆነው? magnetic field strength ባንድ ጥምጥም ሽቦ ውስጥ በከረንት ፍሎዊንጉ መጠን ይወሰናል። እንደገና በሶሎኖይዱ በጥምጥም ሽቦ ርዝማኔ ይወሰናል። ሌላው ደግሞ the number of turn of the solenoid ፋክተር ያደርገዋል ማለት ነው። ስለዚህ ዳብል መሆን ያለበት አንደኛው current keeping the cross sectional area and the number of turn of will be constant ማለት ነው። so magnetic field strength calculate ስናደርግ ስለዚህ magnetic field strength ዳብል ለማድረግ current ዳብል መሆን አለበት ማለት ነው። keeping the cross sectional area and number of turn to be constant ማለት ነው። ስለዚህ መልሳችን C ይሆናል ማለት ነው። the next is a loop of conducting wire
is connected to a sensitivometer which deflects when current is induced in the loop as shown እዚህ ጋር እንደምታዩት ነው in the figure below ይላል in which one of the following situation the induced current is maximum በየትኛው ክስተት ላይ ነው induced current maximum የሚሆን ነው የሚለን እዚህ ጋር ምን አለ loop conducting wire አለን with sensitivometer which deflects when current is induced current induced ሲሆን deflection perform ያደርጋል ማለት ነው ስለዚህ በየትኛው ሲቹዌሽን ላይ ነው induced current maximum የሆነው ነው የሚለን a moving the magnet with speed v towards the stationary loop b moving the loop with speed v towards the stationary magnet c moving the loop and the magnet to the right with the same speed v d moving the loop and the magnet towards each other with the same speed ይላል ስለዚህ እንደዚህ ይሄን ጥያቄ አሁን ለመረዳት መጀመሪያ ክሊር አንደርስታንዲንግ ለጥያቄው ኮንሰፕት መኖር መቻል አለበት ማለት ነው ሚለን ምንድነው ኮንዳክቲንግ ሉፕ ነው with sensitive ammeter connect on with a spring like this እና current induced እንዲሆን በሉፕ ውስጥ የትኛው ሲቹዌሽን ነው maximum current በሉፑ induced እንዲሆን የሚያደርግ ነው ሚለን በዚህ ዲቫይስ ውስጥ ማለት ነው ስለዚህ ምርጫዎቹ ሁሉ ስታዩ moving the loop and the magnet towards each other ማግኔቱን እና ሉፑን towards each other move ስታረጉት with the same speed induced current ይጨምራል ማለት ነው when we move the magnet towards the loop and having a constant speed so the induced current within the conducting loop wire will be the maximum ሚለውን situation understand እናደርጋለን ማለት ነው ስለዚህ መልሳችን እዚህ ጋር የተቀመጠልን ይሆናል ማለት ነው moving the loop and the magnet towards each other with the same speed v ይላል so እቺ መልስ ነች ማለት ነው በዚህ ሁኔታ ጥያቄዎችን መስራት መለማመድ እንዳለባችሁና ራሳችሁን ለኤግዛም ማዘጋጀት እንዳለባችሁ ላሳያችሁ ፈልጋለሁ አብራችሁኝ ስለሆናችሁ በጣም አመሰግናለሁ ሌሎች ጓደኞቻችሁ ጥያቄ በመስራት ፎሎ አፕ እንዲያረጉኝ ወይም ደግሞ ሌሎች ተመሳሳይ ጥያቄዎች በዚህ ልክ ቢመጡ መስራት መለማመድ እንዳለባችሁ አሳያችሁ አመሰግናለሁ ለዛሬ